ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎቴ ነው። በጣም የሚገርማችሁ ነገር ዛሬ ልደቴ ነው። የቫላንታይን ቀን ልደቴ ነው። እንግዲህ 5-10 ተጋምሶ አንድ ተጨምሮበታል። እናንተ እንግዲህ ሳቡን ስሩት። በጣም ደስተኛ ነኝ። ልደቴን ከጌታ ጋር ያከበርኩ ነው። ትልቁ ልደቴ ግን የክርስቶስ ኢየሱስ መሆኔ ነውና ኢየሱስ ልደቴ ነው እና ደስ ብሎኛል። እያከበርኩ ነው ያለሁት። ተባረኩ። ሁላችሁንም ወዳችኋለሁ። እንኳን አደረሰሽ ላላችሁኝ ደግሞ ምስጋናዬን አቀርባለሁ። ዛሬም ደግሞ እንደተለመደ ዋናው ፍላጎቱ ኤልያስ ላይ ያለው ቅባት በጥፍ እንዲሰጠው ነው። እቺ ናት ጎሉ። በቃ ኢየሱስ ያየ የሚሮጥበት የሚከተልበት። እኔ ግን ለኛ ዛሬ ጥያቄ አለኝ። እኔና እናንተ የማንን ቅባት እንመኝ? ሰው እኮ ተቀብቶ ነው ሌላው የሚቀባው። ያንተ ቅባት በጥፍ ይምጣልኝ ይላል። አሁን የማነው ቅባት በጥፍ እንዲመጣ የሚያስፈልገው? መጀመሪያ የተቀባ ሲኖር አይደለ? ያንተን መኪና ሁለት ያርግልኝ፣ ያንተን ቤት ሁለት ያርግልኝ ሊል ይችላል። የሚከተለው የሚያየው ቁሳቁሱን ስለሆነ ማለት ነው። ዛሬ እኮ ከስር ያለው እየጎመጀ ያለው የፓስተሩ መኪና በሰጠኝ፣ እንደ ፓስተሩ ትልቅ ቤት በኖርኩ፣ ወይ ቆንጆ ሚስት ባለኝ፣ ወይ ልጅ በወለድኩ፣ ትዳር በያዝኩ። በዚህ እኮ ነው የሚያስጎመጁን የዘንድሮ አገልጋዮች። እናንተ በሰማያዊ ነገር የሚያስጎመጅ አገልጋይ የለም የለም። በመቀባት የሚያስጎመጅ ያንተን ቅባት ለኔ ያርግልኝ የሚያስብል ከየት ይመጣል? ወንድም አለ ከየት ይመጣል? የለም። እንትን ቪዲዮ አያይዝላችኋል። መንግስት ፖሊሶች አሁን ስራ አገኙ። ወንጀለኛ ልታሳድዱ። ስንት ሌባ አለ አይደል? ሌባ አትይዙ። ወንጌል ሰባኪ የምትሉት የጎዳና ስብከቶች ላይ እርምጃ ሊወሰድ እንደሆነ ተነግሯል። በአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠርን የድምጽ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ እንደሆነም አስታውቋል። የባለስልጣን መስሪያ ቤቱ እንዳለውም ተቋሙ ክልከላ የሚያደርገው በስብከቱ ይዘት ሳይሆን በድምጽ መጠኑ እንደሆነ ጠቅሰው ድምጹ በህግ ከተፈቀደው መጠን በላይ ሆኖ ከተገኘ ተገቢውን ህጋዊ እርምጃ እንደሚወሰድም ገልጿል። ትልቅ ዜና መጣ። የጎዳና ስብከት ላይ እርምጃ ሊወስድ ነው መንግስት። ፖሊስ ስራ ፈቷላ። ትውልድም ያድነውን ምን ብለው መሰላችሁ? ደግሞ የድምጽ ብክለት ኢየሱስ ስም ብክለት ሳይሆን ጥራትን ነው የሚያመጣው። ትውልድን ይፈውሳል። የክርስቶስን ተቃዋሚ እየበዛ በመምጣቱ ነው ያቺ ምድር ሲኦል የሆነችው እንጂ የክርስቶስ ኢየሱስ ስም አይበክልም። አሁን የኢየሱስ ስም ስለተጠራ አጋንንት ይረበሻል፣ ሰይጣን ይንቀጠቀጣል እንጂ ምን ይበከላል? ስንት ትውልድን የሚያጠፉና የሚበክሉ ነገር እያለ ኢሉሚናቲ እያለ 666 እያለ ጫት እያለ ሲጋራ እያለ መጠጥ እያለ መተት እያለ ድግምት እያለ የመንገድ ላይ ወንጌል ትቃወማለህ እንዴ አንተ? የድምጹ ልኩ ስለበዛ የድምጽ ልኩ ስንት ነው? ስንት ነው? ሳታማሃኝ ብላኝ ነው እንጂ የክርስቶስ ወንጌል ሲሰበክ የአካባቢውን አየርና ክፉ መንፈስ ይጠራርገዋል። የኔ ጌታ በኢየሱስ ስም ሲባል ኢየሱስ ያድናል ሲባል የሚያመው ዲያብሎስ ብቻ። ልክ ቪዲዮ ልጅ አይታችሁ እንደሆነ የሆነ ነገር ጠይቆ እስኪያገኝ ድረስ እሪ ይላል። በቃ አምጪ ነው እሪ ይላል። ስለዚህ ልክ እንደዛ እንደ ሕፃን ልጅ የምንፈልገውን እስክናገኝ ድረስ መጮህ፣ ወደ እግዚአብሔር መጮህ፣ መጠማት፣ መጣራት፣ መታገል፣ መጨከን ያስፈልጋል ወገኖቼ። የእግዚአብሔር ነገር ካልጨከንበት ልናገኘው አንችልም። አይናችን እያየ እያመለጠን ያለውና እስክንቀበል ድረስ ልባችንም ሐሳባችንንም መስቀሉ ላይ አድርገን ልንታገል ይገባል እላለሁ። የእግዚአብሔር ነገር የኤልያስን መልስ ልብ በሉልኝ። ዛሬ ነቢያትን ነፍስ ስጠኝ እንኳን ብትሉት ተሰጥቷል በጥፍ ይላል። ከኪሱ አውጥቶ የሚሰጥ ይመስል ኤልያስ ግን መቀባትም ሆነ መቀባት ከእግዚአብሔር መሆኑ ስለሚያውቅ ለኤልሳ የሰጠው መልስ ምንድነው ካላችሁኝ፣ አስቸጋሪ ነገር ለምንሃል። እኔ በእግዚአብሔር ፋንታ ነኝን? እዚላችኋል ያዕቆብ ራሔል ስታለቅስበት ልጅ አምጣ ብላ እኔ በእግዚአብሔር ፋንታ ነኝን ላንቺ ልጅ ምሰጠው ናላት እንጂ እኔ እንደሰጥሻለሁ አይደል? የዘንድሮ ነቢያት እኮ ክፈል እንጂ አምጣ ብር አንጣ እንጂ ሰማይ ቤት እሰድልሃለሁ እንዳለው ማለት ነው።
ምን ይሳናቸዋል? ኤልያስ ግን ስሙ ያለውን አይገርማችሁም? ነቢያት የስልጣናቸውን ልክ ያውቁታል። በእግዚአብሔር ስልጣን ላይ አይደራደሩም። የእግዚአብሔርን ክብር አይወስዱም። ስለዚህ የሚቀባውም የሚያድነውም ስልጣኑ በእግዚአብሔር እጅ እንጂ በእርሱ እጅ እንዳልሆነ ያውቃል። ማን? ኤልያስ። ያሉት ከስር ዳዲ የሚሉት ዳዲ ማለት ጀምረዋል። ደግሞ እንደ አፍሪካኖቹ ከስር ፕሮፌሳይዝ የሚሉ አሉ። ከስር እኮ ግልብልብ እያደረገ እንትኑን ከዋናው ነብይ የበለጠ ዘራፊ ሆነው የሚነሱ አሉ። ከለማበት የተገባበት። ስለዚህ ከስር ያለው አገልጋይ ከናንተ የሚመኘው ምንድነው ይናል ማለቱ ነው። የእግዚአብሔር ነገር በዘመድ አይሆንም። እቺ ስሙ ይባካችሁ፣ በጓደኛ አይሆንም። ከዘርም ደግሞ አይተላለፍም። አባት ነብይ ስለሆነ ልጅ ነብይ ኖ እግዚአብሔር ካልቀባ አባቴ ነብይ ነውና እኔ ልቀጥል ብለ የነቢያት ትምህርት ቤት ከፍተ አሰልጥነ ኖ፣ በስልጠና አይሆንም። መቀባት በጸጋ ነው። ጸጋውን ደግሞ የሚሰጠው የጸጋው ባለቤት እግዚአብሔር ነው። በሰፈር በቀበሌ የሚታደል አይደለም። የዘመኑ አገልጋዮች በገንዘብ ፍቅር ሰክረዋል። አሁን ነብይ ዳንሳ አሳዘነኝ። እኔ በእውነት አሳቀኝም አሳዘነኝ። ምን ያደርጋል ብትሉኝ የኢትዮጵያን የገንዘብ ኖት ይዟል። ባለው 200 ባለ 100 ባለ 50 ይዟልና ቪዲዮ አያይዛለሁና ወንድም አለ ማሳዘንከኝ በእውነት። ከዛ እንደዚህ መጀመሪያ ጥቅልል አድርጎ ይዞ ልክ እንደዚህ ገንዘብ ታገኛለህ አለና ጠረጴዛ ላይ ውርውር አድርገውና ከዛ በኋላ ምን ይላል? የኢትዮጵያ መንግስታችን እግዚአብሔር ይባርከው አለ። ጥሩ እሺ፣ እግዚአብሔር ይባርከው። ምን ስላረገ? ይሄንን የገንዘብ ኖት ሰራልን ይልና 200 ኖቷን ያነሳና ይሄኛው $200 የለውም በመሃሉ ወንድም አለ። እናንተ ያማራችሁ ዶላር ከየት ይምጣ እንግዲህ? ከዛ ይሄኛው 100 ይሄኛው 50 ብሎ ምን ሊናገር እንደፈለገ ራሱ እግዚአብሔር ይወቀው። ዞሮ ባል ወንድም አለ። ይሄን ያዘጋጀው ኢትዮጵያ ሕዝብ እንዲጠቀምበት ብሎ ነው አለ። እና ታዲያ ሊበላው ነው ገንዘብ የሰራው የኢትዮጵያ መንግስት? what you talking about? ወጣችሁ ምን እንደምትናገሩ እንኳን አታውቁ። ይሄንን አሁን ወሬ በላይ ዘወጣ። እሺ ምንድነው ይሄ መልእክት? ሐሳቡ ምን ማለት ፈልገ ነው? የማናቀውን ያልሰማነውን የእግዚአብሔር የሆነውን አትነግረንም ወይ? ምን ነካ ወንድም አለ? ብር እየራቃችሁ ሲመጣ ብር እያሻሻችሁ ይሄኛው 50 ይሄኛው 100 ይሄኛው 200 what's wrong with you man? come on man። በእውነት አስቡ እንጂ ምን ሆናችኋል? መሳቂያ መቀለጃ ሆናችሁ እኛን ታስቁብናላችሁ። አንዱ ነብይ ደግሞ ኢትዮጵያ ውስጥ እግዚአብሔር ለጠራቸው ነቢያት መንግስት ደሞዝ ይክፈለን እያለ ነው። ነብይ እግዚአብሔር ሰርተ ብላ ነው የሚለው። ገንዘብ መሰብሰብ ነብይነት ካላዋጣ ስራ ፈልግና ሰርተ ብላ። ያልተጠራበትን እየተበጠብክ ነው። ሊንክ ዱት አርጉልኝ። ኢትዮጵያ ውስጥ እግዚአብሔር አምላክ ለጠራቸው ነቢያት፣ እግዚአብሔር አምላክ ለቀባቸው ሰዎች መንግስት እኔ በበኩሌ ደሞዝ ይክፈል ባይ ነው። ነገር ግን ለነገር ላሳስባችሁ ፈልጋለሁ። ቤት ክራይ እኔ ከብዶኛል። ስለዚህ የወንጌል አገልግሎትን እያገለገልኩ የሚከፍልበት ምንም ኤዳ የለብኝም። እኔ እግዚአብሔር መንግስት ሰራተኛ። ስለዚህ ቤት ገዝታችሁ መስጠት የሚችሉ ሰው እንዲሁ ደግሞ ገዝቶ ለሚሰጥ ሰው ማሳሰብና ማስታወቂያ በመስራት ኮፒ ሊንክ ዱት ሼር በማድረግ ቤት ገዝተው ለሚሰጡ ለደጋግ ኢትዮጵያውያን እንድታደርሱ በጌታ ፈቃድ እለምናችኋለሁ። ስፔሻሊ ለዶክተር አብይ በእኔና በእናንተ ዘመን በዚህ ሰዓት በተለይ የክርስቶስ ተቃዋሚዎች ተደራይተው እኔና እናንተን አንገት ሊያስደፉ ተነስተዋል። እባካችሁ ንቁ። ወንጌል ይቀጥላል። አያስቆሙንም። በወዲያ በወዲህ እያሉ ጠላት ተነስቶብናል ወገኖቼ። በወንጌል አማኞች ላይ ጠላት ተነስቷል። እኛ ግን እንቀጥላለን፣ አናቆምም። ቄስ ዲበኩሉ የሚሉትን ስሟቸው። ፖለቲካ ተቀላቅሎባቸዋል እነዚህ ሰዎች። አሁን ደግሞ ምን እንደተነሳባቸው አላቅም። የክርስቶስን መቃወም በአደባባይ ሆኗል። አገር መምራት ደረጃ ላይ ደርሰዋል። አገሪቱን ምስቅልቅሏን ያወጡት ወንጌል አማኞች ጴንጤዎች ናቸው። አገር እያጠፉ ነው። ትምህርት ቤትም
ልጆቻችን ከነርሱ ጋር እየዋሉ ጩኸታሞች ሆኑ አሉ ቄስ ዱበኩሉ። ሲጋራ ስላላስለመዷቸው ነው። ጫትና መጠጥ ስላላስለመዷቸው ነው። ብንጮህ እኛ ኢየሱስን ስም ነው ምንጮህ። ብንጮህ አምልኮ ለእግዚአብሔር ነው። እንዴት ነው እኛ ጩኸት የምናስለምደው? የእናንተ ልጆች እናረጋጋለን እንጂ ተጽዕኖ በመሪዎቻችን ላይ ይመጣል። ሀገር ያጠፋል ወገኖች፣ ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጩኸታሞች ሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላችሁ ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሸጡኛል። ስሙኝ፣ በዚህ ከቀጠለ በ20 ዓመት ውስጥ ጴንጤ የሚባል ይጠፋል አሉ። ሲያምሮት ይቀራል አባቴ። እንጨምራለን እንጂ አንቀንስም። እየበዛን እንሄዳለን። ስሙኝ፣ ምድሪቷን እንወርሳለን ገና። ከጴንጤ ይልቅ ሙስሊም ይሻለኛል አሉ። ጉድ በል ዘንድሮ እኮ ነው ካህናቱ። በእውነት ነው የምላችሁ ፖለቲካ ውስጥ ተዘፍቀዋል። እንዴት ከጴንጤ ክርስቶስን ከሚጠራ ሙስሊም ይሻለኛል? ቄሱ እኮ ናቸው። ቪዲዮ አያይዛለሁ። ልክ ነው፣ ሙስሊም ሊሻላችሁ ይችላል። ለምን? መንፈሳችሁ አንድ ስለሆነ። አሳዳጆች፣ በጣም አሳፋሪ እኮ ነው። ፖለቲካና ኮረንቲ አሉ። ደግሞ አንዱ ደግሞ እሳቸውንም አያይዛለሁ። አሁን አይሰራም አሉ ካህኑ። ያለምኛው ነው የካህናት ተግባር። ግን ትውልድን ወንጌል ማስተማር፣ ማጽናናት፣ መምከር፣ ድሃ መመገብ፣ ወደ እግዚአብሔር ማቅረብ፣ በእግዚአብሔር ቃልና በመንፈሱ ኃይል ተጽዕኖ ማምጣት፣ በበጎ ስራ ላይ መተባበር፣ የእግዚአብሔርን የፈረሰ ቅጥር መጠገን፣ መጸለይ ነው እኛ የምናውቀው የአባቶች ስራ። ምን ሆኖ ነው እነዚህ አባቶች ካህናቱ ፖለቲካ ውስጥ እንደዚህ ገብተው አንዱን ካንዱ የበለጠ የሚያነካክሱት፣ መንጋውን ግራ የሚያጋቡት? የእሳቸውንም ቪዲዮ አያይዛሉ። ታሪክ አልባ ስለሆኑ እቺ ነገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆቼ ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮረንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ ካህናት ሆይ ከፖለቲካ ውጡ፣ ከዘረኝነት ውጡ፣ ከአመት ውጡ። ትውልዱን ከእግዚአብሔር ጋር አቀራርቡ። እውነተኛውን የክርስቶስን ወንጌል ስበኩ። ኢትዮጵያ በዓለም አቀፍ ወንጀል እየሰራች ነው። አሁን ኢትዮጵያ ምን ብትሉኝ ውሾችን በመግደል እናንተ በዓለም አቀፍ ሕግ እኮ ውሻን መግደል አይደለም አቢዩዝ ማድረግ ያስጠይቃል። ኢትዮጵያ አሁን ደግሞ በውሾች ላይ ተነስታለች። እናንተ ውሾችም እኮ የእግዚአብሔር ፍጡር ናቸው። ለድሃው ደግሞ ረዳት ናቸው፣ ጠባቂ ናቸው፣ ጓደኛ ናቸው። እንዴት ሆናችሁ ነው እንደዚህ የምታረጉት? ሰሞኑን ውሾችን ከከተማ የማስወገድ ስራ እየተሰራ ነው። ያለምንም ርህራሄ ውሾችን መግደል ተይዟል። ያልታደለ ውሻ ኢትዮጵያ ውስጥ ይወለዳል። አያሳዝኑ? ቪዲዮ አያይዝላችኋለሁ። በጣም የገረመኝ ደግሞ ህጋዊ የውሻ ማሳደሪያ እንደዚህ የተጣሉትን እየሰበሰቡ ውሾችን የሚንከባከቡ ድርጅት አሉ። ቪዲዮ አያይዛለሁ። 120 ውሻ በጨለማ ገብተው የሚንከባከቡ ተንከባካቢ ያላቸውን ውሾች መግደል ምን ማለት ነው? ግቢ ገብተው እነኛ ያረፉትን ምራታቸውን በልተው ዓለም ጤና ብለው ያሉትን እንስሶች ገደሏቸውና ከዛ ልጆቹን ግቧሉና እነኛ የሚንከባከቧቸውን ሰራተኞች ሬሳቸውን መኪና ላይ እንዲወረውሩ አደረጉ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና እንቀጥላለን። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ። ሁሉ ባንተ ላንተ ካንተ ሆነ። ዛሬም ደግሞ ይሄን ጊዜን ሰዓት ለሰጠኝ አመሰግናለሁ። እግዚአብሔር አባት ሆይ መንፈስ ቅዱስ አግዘኝ። የሚሰሙ ጆሮች ይከፈቱ።
ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። እንደ ሁሌው እንግዲህ አርዕስት ሰጥቻለሁ። የዛሬ መልእክቴ የእግዚአብሔርን ነገር በመጠማት ነው። ያልተጠማ አይጠጣምና ነው። ያልተጠማ አይጠጣምና። እንግዲህ የእግዚአብሔር ነገር ውድ ነው፣ በጣም በጣም ውድ ነው። በዚህ ደግሞ በተቃዋሚ በበዛበት ዓለም የእግዚአብሔር የሆነውን ይዞ ለማስቀጠል ትግልና ትጋት ይጠይቃል። ለምን ብትሉኝ ወታደር ሳይዋጋ ድል አያገኝም። ከድል በፊት መዋጋት አለብንና ትግል ይጠይቃል። መሰናክሎቹን የምናልፈው በእግዚአብሔር ኃይል ነው። እኛም ደግሞ ከኛ የሚጠበቀው መጠማት፣ ጸንተን መቆም ያስፈልገናል። ጠላት የእግዚአብሔርን ነገር እንዳንቀበልና በእግዚአብሔር ነገር እንዳናድግ መንፈሳዊ እይታችን እንዳይጨምር በጣም ጠላት በተለያየ ነገር አእምሮአችንን ይወጥራል፣ ጊዜያችንን ይበላል፣ በብዙ ነገር አስሮ ይዞናል ወገኖቼ። እና ዙሪያችን ያለው ጫጫታና አሰናካጭ ጨናጋፊ መንፈስ ልንቃወም ይገባል። ካልተቃወምነው ይወርሰናል። ካልተቃወምነው የእግዚአብሔርን ነገር መቀበል አንችልም። እግዚአብሔር ነገር ቁጭ ብሎ አይመጣም። እግዚአብሔር ደግሞ መሻትን ያያል፣ የልባችንን ፈቃድ ይፈጽማል። ምን ያህል ተጠምተናል? አሁን ጥያቄው ምን ያህል ተጠምተናል? እና ምንድነው የተጠማ ነው? ምንድነው የልባችን መሻት? ምንድነው እግዚአብሔርን እየጠየቅን ያለነው በዚህ ሰዓት? ሰማያዊ ነገር ነው ወይስ ምድራዊ ነገር ነው? ሰው መቼም የፈለገው ልቡ ባለበት መዝገቡ በዛ አለ ይላል። ስለዚህ በልባችን ያለው መዝገብ ፍላጎታችን፣ ምኞታችን ምንድነው በዚህ ዘመን? እና የእግዚአብሔር ነገር ያለ ትጋት አይሆንም። ባጠፋነው ታይም ልክ ነው የምንቀበለው። በትጋታችን ልክ ነው ፍሬ የምናፈራው እንጂ ዘርቶ ዝም ብሎ የተቀመጠ ገበሬ በኋላ ከኮተኮተው ውሃ ካጠጣው ከተንከባከበው እኩል ፍሬ አያጭድም። ስለዚህ የምናጭደው በተጋነው ልክ ነው፣ ባጠፋነው ጊዜ ልክ ነው። ስለዚህ አሁን መጠየቅሽ እህቴ ከእግዚአብሔር ጋር ምን ያህል ጊዜ ታጠፊያለሽ? የእግዚአብሔርን ነገር ምን ያህል ትጠማለህ? ወንድም አለ ለዛሬ በጣም መልእክቴ መነሻ የሆነኝ የት ነው ብትሉኝ በመጽሐፍ ቅዱስ ውስጥ በትጋታቸው የእግዚአብሔርን ነገር የተቀበሉ አገልጋዮች የመጀመሪያው በሁለተኛ ነገሥት ምዕራፍ 2 ላይ የሚገኘው የኤልያስና የኤልሳ ታሪክ ነው። ኤልያስና ኤልሳ ሁላችሁም እንደምታውቁት ቀደም ብሎ ባለው ምዕራፍ ኤልያስ 400 የበዓል ነቢያትን ካስገደለ በኋላ በኤልዛቤል ዛቻ ፈርቶ ሸሽቶ ሳለ እግዚአብሔር ተገለጠለትና ወደ መጣበት እንዲመለስ አደረገው ማለት ነው። ወደ መጣበትም የተመለሰበት ምክንያት ምንድነው? ባንተ ፋንታ ኤልሳዕን ቀባው፣ እዩን ቀባው፣ የይሁዳ ንጉስ አርገ ደግሞ ቀባው ተብሎ ተልኮ ስለነበረው ወደ ኋላ እንዲመለስ በመጣበት እንዲመለስ አድርጎታል እግዚአብሔር። ስለዚህ የሚገርመው ነገር ኤልያስ ኤልሳዕን ሊቀባው ሲሄድ ኤልሳ እርሻ ላይ ነበር። እግዚአብሔር ወደ እናንተ ሊቀባችሁ ሲመጣ እግዚአብሔር ለእናንተ ጥሪ ሲያደርግ የሆነ ቦታ ተይዛችኋል። የሆነ ቦታ ስራ ላይ ናችሁ። የእግዚአብሔር ያልሆነ ነገር ማለት ነው። የተጠመድንበት ነገር ማለት ነው። የዓለምኛው ነገር ማለት ነው። ስለዚህ ኤልያስ ኤልሳዕን ሊቀባ ሲሄድ ኤልሳ ምን ይሰራል ካላችሁ እርሻ ላይ ነበር፣ እያረሰ ነበር ማለት ነው። ከዛስ ኤልያስም አልፎ መጎናጸፊያውን ጣለበት ይላል። ኤልሳ ቤተሰቡን ተሰናብቶ በሬዎቹ ታርደው ተበልተው ኤልያስን ተከትሎ ሄደ፣ አገልግሎትም ጀመረ ይላል። ወገኖቼ የእግዚአብሔር ጥሪ ሲመጣ እዚህ ጋር የምታርስበትን፣ እዚህ ጋር ስትለፋ የነበረውን፣ እዚህ ጋር ጊዜን ሲበላ የነበረውን፣ ስትባክንበት የነበረውን፣ ስትለፋበት የነበረውን ጣል አድርገህ ነው። ኮተት ይዞ አልሄድም። ኤልሳ እያረሰ ነበር። እንደውም በሬዎቹን የሚያርስበት በሬ አርዶ ለህዝቡ አበላ ይላል። ልክ እንደ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ሲጠራ መረባቸውን ጣል አድርገው ነው የተከተሉት። በራቸውን ከኋላ ዘጋ አድርገው ረቢ መጣ ብለው ነው የተከተሉት። እንደገና ደግሞ ቀራጩም ማቴዎስ የሚቀርጠውን ነገሩን ቁጭ አድርጎ ነው
የተከተለው። ኮተት ይዛ አይሆንም ወንድም አለ። ኢየሱስን ስትከተል እዚህ ጋር ስትሰራ የነበረው ነገር ጥለህ ነው። አለበለዚያ ሸክም ይዞ ሩጫ አያዋጣም። ሯጮች እኮ አሁን ሲሮጡ ውሃ የኮዳ ውሃ እንኳን እንደዚህ ጠጣ ያደርጉና ኮዳውን ወርውረው ነው፣ ብልቃጡን ወርውረው ነው። የእግዚአብሔር መንገድ ኮተት ይዞ አይሆንም። እጀ ጠባብ አትያዙ፣ ትርፍ ልብስ አትያዙ አይልም ለወንጌል ስትወጡ። ለምን? ይሄኛው ኮተትና የእግዚአብሔር መንገድ አይሄድም። እግዚአብሔር በመንገዱ ደግሞ ለኔና ለናንተ የሚያስፈልገንን ነገር ይሰጠናል። ስለዚህ ኤልሳ ጣጣውን ትቶ ተከተለው። ዛሬ እኔና እናንተ መራመድ ያቃተን ለምንድን ነው ካላችሁኝ፣ እዚህ ጋር ያልጣልነው ኮተት ስላለ፣ የትዳር ኮተት፣ የልጅ ኮተት፣ የምናምን የሥራ ኮተት መቼ ጣልንለትና እንዴት ይመቸን? እንዴት ፍሬ እናፍራ? እንዴት ከእግዚአብሔር ጋር እንራመድ? ጣይ ያለሽን ሳትጥይ እታለም ስሚኝ ባክሽ። እዚህ ጋር ነው ልብ በሉ። ኤልሳ ኦልሬዲ ተቀብቷል፣ ማገልገል ጀምሯል። ነገር ግን የኤልያስን ቅባትና በእርሱ ላይ ያለውን ኃይል ይጠማ ነበረ። እዚህ ጋር እንድታይሉኝ የምፈልገው የኤልሳዕን ጥማት ነው፣ የኤልሳዕን ጥረት። ከእግዚአብሔር የምንቀበለው በመሻታችን ልክ ነው፣ የምንጠጣውን በጥማታችን ልክ ነው። ዋናው ነገር ደግሞ እየተጠማን ያለነው ነገር ምንድነው? መሻታችን ምንድነው? የልብሽ ጥያቄ ምንድነው? እቴ ምንድነው እየጠየቅሽ ያለሽ እግዚአብሔርን? ሰማያዊ ወይስ ምድራዊ? ይሄ የሚጨመረውን ወይስ መንግስትና ጽድቁን? ምንድነው እየተጠማን ያለነው? ምድራዊ ወይስ ሰማያዊ? ሰው በሚተጋበት ጉዳይ ፍሬ ያፈራል፣ ውጤትም ያገኛል። ኤልሳ በኤልያስ ተቀብቷል። እንደሚተካውን በአንተ ፋንታ ይሁን ተብሎ እግዚአብሔር ኦልሬዲ ተናግሯል። ነገር ግን ኤልሳ ከተቀበለው ቅባት በላይ በኤልያስ ላይ ያለውን ቅባት የእግዚአብሔር ኃይል በሁለት እጥፍ ይመኛል። ምንድነው ዛሬ የምትመኘው ወንድም ማለት? አጠገብ እንዳለው ፓስተር፣ እንደዛኛው ቤተክርስቲያን መሪ፣ ቤትና መኪና፣ ገንዘብ ምንድነው ምኞት? ሰው የተመኘውን ያገኛል። ዛሬ ሁሉም አገልጋይ ባለ መኪና ባለ ቪኤይት ነው። ግን እዚህ ጋር ቅባት ሲባል ከየት ይመጣል? ሁለት ወዶ ደግሞ አይሆንም። ከዛስ ብትሉኝ በዚህ በሁለተኛ ነገሥት ምዕራፍ 2 ላይ ኤልያስ ወደ ሰማይ ከመነጠቁ በፊት ኤልያስ ኤልሳን እግዚአብሔር ወደ ቤተል ልኮኛልና በዚህ ቆይ አለው። ስሙኝ፣ 3 ጊዜ እግዚአብሔር ወደ ቤተል ልኮኛል፣ በዚህ ቆይ አለው። ከዛስ ኤልሳ ምን አለ? የኤልሳ መልስ ግን የሚገርም ነው። ሕያው እግዚአብሔርን በሕያው ነፍስም ምላለሁ አልለይህም አለ። ቆይ ተብሏል አይደል? አልለይህም አለ። እንደዚህ ነው መከታተል ያለብን የእግዚአብሔርን ነገር። ወደ ቤተል ወረዱ ይላል። ከዛ በኋላ በዚህ ቆይ የሚለውን የኤልያስን ንግግር ያልተቀበለው ኤልሳ ዞር ሲል ደግሞ ሌላ እንቅፋት መጣበት። ምን ብትሉኝ በቤተል የነበሩ የነቢያት ልጆች ደግሞ እናንተ ወደ እግዚአብሔር መንገድ ስትጓዙ ጫጫታ ይበዛል፣ አጨናጋፊ ይነሳል፣ የሚያስፈራራ አረ ነገር የሚል አስተያየት የሚሰጥ መካሪ መስሎ ይነሳል። በቤተል የነቢያት ልጆች ተነሱ። ከዛስ ምን አሉት? ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንደሚወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ። ዝም በሉ፣ ዝም በይ እህቴ፣ እግዚአብሔር ወዴት እንደሚልከኝ አውቄአለሁ። ዝም በል ወንድሜ። ልክ እንደዚህ ነው። አንድ ጠላት ሲነሳ፣ የሆነ ነገር የሚያደናቅፍ ኔጌቲቭ ነገር ሲነሳ ዝም በል፣ መልሱ እሱ ነው። ዝም በሉ አላቸው። ከዛስ ኤልሳ ለማግኘት ወደ ፈለገው ነገር ወደ ተጠማው የእግዚአብሔር ቅባት ሲሄድ ያጋጠመው ፈተና ቀላል አልነበረም። እንደገና በቁጥር 4 ላይ ደግሞ ኤልያስ ምን አለው? ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እንደገና ከዛስ ሕያው እግዚአብሔርን በሕያው ነፍስ ምላለሁ አልለይም አለ። እንደገና
ወደ ኢያሪኮም ሄደ አብሮ። በኢያሪኮ የነበሩ ደግሞ የነቢያት ልጆች እንደገና ወደ ኤልሳ ቀርበው አሁንም እንደገና እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስድ አውቀሃልና አሉት። እርሱም አሁን አውቄያለሁ ዝም በሉ ብሎ እንደገና መለሰ። ዝም በሉ እያልክ አፋቸውን ካላስያዝክ የእግዚአብሔርን ነገር ማግኘት አይቻልም። በመግደርደር አይሆንም፣ በይሉኝታም አይሆንም። እንደገና ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። አሁንም እምላለው አልለይህም አለው። ሁለቱም ሄዱ ይላል። የሙጥኝ ብሎ አብሮ ሄደ። የነቢያት ልጆች ቆመው እያዩ አሁን የተፈጠረውን ይሁ ብቻ ጠላት እያየ አደናቃፊ እያየ የእናንተን ሞራል ሚነካ እያየ የሚያዳክማችሁ እያየ እናንተ ወደ አሰባችሁበት ትሻገራላችሁ። መቼ? ስትጨክኑ፣ በእግዚአብሔር ነገር ስትቆርጡ፣ እምቢ ስትሉ፣ ወሬኛውን ኖ ስትሉ፣ ዝም በል ብላችሁ ስትናገሩ፣ እይታችሁ መስቀሉ ላይ ብቻ ሲሆን ትሻገራላችሁ አብራችሁ። ኤልሳ ጨክኖ ከኤልያስ ጋር ተሻገረ። ከዛስ ቁጥር 9 ከተሻገሩም በኋላ ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። ዛሬ አይደለም ነብዩ ጌታ ኢየሱስ ክርስቶስ ከሰማይ ወርዶ ምን ትፈልጋለህ ብትባል ምን ልትል ነው ወንድም አለ። ራስን ጠይቅ። አንቺ እህቴ ራስሽን ጠይቂ። እግዚአብሔር ዛሬ ከሰማይ ወርዶ ምን ትፈልጊያለሽ ቢልሽ ቤት ግዛልኝ ትያለሽ። አንተ መኪና ግዛልኝ ትላለህ ወይ ትዳር ስጠኝ ትያለሽ። አላፊ ጠፊውን ታለ የእግዚአብሔር ነገር የማያልፈው ሰማያዊ የሆነው ልክ እንደ ኤልሳ ያንተ ላይ ያለውን ቅባት በ2 እጥፍ አለ። ዛሬ በ2 እጥፍ አይደለም በእንጥፍጣፊ እንኳን ቅባት የምንቀበለው ያንተ ይሁንልኝ ምንለው የለም። ለምን? የኔና የናንተ ሀገር ነቢያት ሐሳባቸው ትንቢታቸው የሚናገሩ ነገር ሁሉ ልባቸው መሻታቸው ያለው ገንዘብ ላይ ነው። ገንዘብ። ስለዚህ ኤልሳ እንደዚህ አለ። ዛሬ እኔና እናንተ የምንሻው የምንጠማው ምንድነው? ሰማያዊ ወይስ ምድራዊ? የማንንስ መንፈስ ነው በጥፍ የምንመኘው? የዚህ ሁሉ ነገር መጨከን ይጠይቃል ወገኖቼ። የውሳኔና የምርጫ ጉዳይ ነው። እግዚአብሔር አያስገድድም፣ ግን ምርጫችንን የልባችንን ፈቃድ ይፈጽማል። እግዚአብሔር በግድ የሚከተለው የለም። እኔና እናንተ እግዚአብሔርን እኮ በግድ አልተከተልነው። ፍቅሩ ማርኮን ካለርሱ መኖር ስለማንችል አይደል የተከተልነው። እግዚአብሔር እኮ ለኔና ለናንተ ሊሰጠን ያለው ብዙ ነገር አለ፣ ግን የተዘጋጀ ልብ የለም። የተዘረጋጅ እንኳን የለም። የት ይጣለው ታለም እግዚአብሔር ልስጥሽ እያለሽ ልስጥሽ ሚልሽ የከበረው ሰማያዊ ነገር ሆኖ እያለ አንቺ ግን ለመቀበል ጠዋትና ማታ የምትጮዩ የምትለምኚው ምድራዊ ነገሩን ነው። ከንቱ የከንቱ ከንቱ ተሸውደናል ወገኖቼ። ከዛ በቁጥር 10 ስሙኝ፣ አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለበለዚያ ግን አይሆንልህም አለው። ስለዚህ የጠየቀውን የእጥፍ መንፈስ ይሁን ይደረግልህ አላለውም ኤልያስ። እንካ አላለው። የኛ ሀገር ቢሆኑ ኖሮ ከኪሳቸው ያወጡ ይመስል ቀብቻለሁ ይላሉ። ደግሞ እኔ እኮ ቀብቻለሁ ይሉ አልሰማችሁም? ቀብቻለሁ ይላሉ። ሆኖልሃል። እግዚአብሔር ይገስጻችሁ በእውነት። ልክ እነሱ ጋር የሌለውን አንተ ጋር የሌለውን ነብዩ አንተ ጋር የሌለውን ከየት አምጥተህ ትቀባለህ? አንተ ራስህ ሳትቀባ እንዴት ልትቀባ ትችላለህ? ከየት አምጥተህ ትሰጣለህ? እንኳን በጥፍ አይደለም ሩቡን እንኳን መስጠት አትችልም። ለምን? የለህማ። ለሐሰት ትንቢታችሁ እንኳን እኔ ያመጣሁት ትላላችሁ፣ ታስከፍላላችሁ። ማስታወቂያ ይሰራሉ እኮ ዛሬ ትንቢት ቀን ተብሎ ማስታወቂያ ይሰራብናል ማለት ነው። ኤልያስ ይልቁንም እንዲህ አለ። ምን አለ? ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ይሄ ማለት ምን ማለት መሰላችሁ? እስከ መጨረሻው ብትተጋ ማለት ነው። ተስፋ ቆርጠህ ባትመለስ ማለት ነው። ከፊት ያለው የተቀባውን መጨረሻ ካየ ያንተ ደግሞ የሚቀጥለው ህይወት እንደዚህ እንደተነጠቀው ሰው ይሆናል። ስለዚህ የምንከተለውን ማወቅ
እስከ መጨረሻው ጸንተን ያንን የምንፈልገው ነገር እጃችን እስኪገባ ድረስ መጨከን፣ መከተል ካለብህ ተከተል፣ መጣል ያለብን እዚህ ጋር ጣል። ኮተት ይዞ የእግዚአብሔርን ነገር መቀበል አይቻልም። በዚህ ተስፋ ቁረጡ። አሁን በጣም የገደለንን ነገር ልንገራቸው። ባላንስ፣ በእግዚአብሔር ቤት ባላንስ የሚባል ነገር የለም። እግዚአብሔር በ50-50 አይሰራም። ትጨክናለህ፣ 100% የእግዚአብሔርን ትከተላለህ፣ ዓለምን ንቀህ። አለበለዚያ የእግዚአብሔርን 50 የዓለምን 50 ሁለቱም ጋር ፍሬ የለህም። ስሙኝ፣ በልምድም ደግሞ አታመጣውም። መሰጠት፣ መሻት፣ መጠማት፣ መስዋዕትነት ይጠይቃል። ደግሞ አንዱን ትቶ ነው። ሁለት ነገር ወዶ አይሆንም። የእግዚአብሔር ነገር ያለ መቀበል መንፈሳዊ ጸጋ ያልበዛልን ቅባት የለሽ አገልጋይ የበዛው በምንድነው ካላችሁኝ፣ የእግዚአብሔርን ነገር ከማይነካካው ከገንዘብ ጋር ቀላቅለውት ነው። ሌላው ያለ መቀባትና ኃይል ማጣት መንፈሳዊ ጸጋ ያለ መቀበል ሚስጥሩ ምንድነው ካላችሁኝ፣ ምቾት ነው። ምቾት የክርስትና ወጥመድ ነው። ሰው በስጋው ይመቸኝ ካለ መንፈሳዊ ህይወቱ ይጎዳል። ሁለቱንም ማስኬድ አይቻልም ብያለሁ። መጸለይ ባለበት ሰዓት ከተኛ ስጋህን መርጠሃል ወንድም አለ፣ ምቾት መርጠሃል፣ ተኛ። ምቾት የክርስትና ወጥመድ ነው። ኢየሱስን መከተል መንፈሳዊ በረከት ምድራዊውን የስጋ የሆነውን ነገር ጣል አድርጎ ነው ወገኖች። ሁለት ወደን አይሆንም። ከሞቀው አልጋ ከተመቸው ኑሮ ቀንሶ ነው። አንዱን መርጦ ነው። እንዳልኳችሁ ባላንስ የለም። ባላንስ ማለት ምን ማለት እንደሆነ ካላችሁኝ ለብ ያለ ማለት ነው። ወይ ሞቆን ወይ በራዱን ነው የሚለው የእግዚአብሔር ቃል። በእግዚአብሔር አካሄድ ላይ ለብ ብሎ ነገር መሃል ላይ ምንም አይነት ነገር የለም። እግዚአብሔር አሁን በጣም እንዳንሰራ፣ እንዳንከተል፣ እንዳንቀባ ያደረገ ነገር ምንድነው ካላችሁኝ ለብ ያለ ክርስትና። በዚህ በነህምያ ላይ በኢየሩሳሌም የሚገኙ ወገኖቹ በታላቅ መከራና ስድብ መሆናቸውንና ቅጥሯም እንደፈረሰ በሮቿ እንደተቃጠሉ ሰማ ማለት ነው ነህምያ። ከዛ በኋላ በነህምያ 1:4 ላይ ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና ጸልይ ነበር ይላል ማን? ነህምያ። ምን ሆኖ የእግዚአብሔር ቅጥር ፈርሷል የሚል ነገር ሲሰማ አዘነ፣ አለቀሰ። ዛሬ እኔና እናንተ ጆሮ ዳባ ያልነው የእግዚአብሔር ቤት ፈርሶ የኔ ቤት ፈርሶ የእናንተን ቤት ገነባላችሁ እየተባለ እያየን አናይ። ትውልድ ስቃይ ላይ ነው፣ እየተቆዘበዘ ነው። አገር መውጫ መግቢያ አጣለች፣ ስቃይ ሆኗል። የቤተ ክርስቲያን ፈርሳለች። አዎ፣ እኔና እናንተ ግን ምን ላይ ነው ያተኮርነው? ምቾታችን ላይ። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለው። ከሞቀ ስራው ተነስቶ ቅጥር ሊሰራ የእግዚአብሔርን ስራ ሊሰራ ሄደ። ማን? ነህምያ። የሞቀ ስራውን ትቶ አንዱን ምረጥ ወንድም አለ። በሁለት ቦታ ስኬታማ መሆን አይቻልም። የእግዚአብሔርን የከበረውን ምረጥ፣ ታተርፋለህ። ምድራዊ ነገር ምረጥ። የምድራዊ ነገር ለአሕዛብም እኮ ይሰጣል። አንዱን እንምረጥ ወገኖቼ። ከዛስ ከሞቀው ስራ ተነስቶ ቅጥር ሊሰራ ሄደ። የእግዚአብሔርን ስራ ልትሰሩ ስትነሱ ደጋፊ አለ፣ ተቃዋሚም አለ። እንነሳ እንስራ የሚሉ እጃቸውን ለበጎ ስራ የሚያበረቱ አሉ። ደግሞ እንደ ጦቢያና ሰንበላጥ ያሉ የሚንቁ የሚስቁብህ የሚያላግጡብህ አሉ። ደግሞ እነሱ ጋር እንድትመሳሰሉ ነው እንጂ አልፋችሁ እንዳትሄዱ ስለሚፈለግ ያጣጥላሉ፣ ሞራል ይነካሉ። አረ እንደሱ አይደለም ይላሉ። ይሄ ምንድነው ካላችሁ አጨናጋፊ መንፈስ። ጦቢያና ሰንበሌጥ ነህምያ 2:19 ላይ አሮናዊው ሰንበላጥ ባሪያውም አሞናዊው ጦቢያ አረባዊው ጌሳም በሰሙ ጊዜ ስሙኝ፣ ቁጥር 19 ላይ ሳቁብን፣ ቀላል አድርገውም ይህ የምታደርጉት ነገር ምንድነው? በእውኑ በንጉሱ ላይ ትሸፍቱ ዘንድ ትወዳላችሁን አሉ። አያችሁ፣ ያስፈራሯቸዋል። መካሪ መስለው እኮ ነው። ችግር ውስጥ እንዳትገቡ እናንተን ለመምከር የሚወዳችሁ መስለው የሚያጨናግፉ አሉ። ዙሪያውን ባለው ጫጫታ አትወሰድ ወገኔ።
ዝም ብለህ ቀጥል። እግዚአብሔር ወዳየልን ገስግስ። አሁን የእግዚአብሔርን ነገር መቀበል ነው ክርስቲያን ያቃተው። እናንተ የሆነ መለኪያ መስፈሪያ ያስቀምጡላችኋል። ይሄ ነው ልክሽ። እግዚአብሔር እኮ ልክሽ አላለኝም። ገና እኮ እግዚአብሔር ወዳየልኝ አልደረስኩበትም እኮ ገና እግዚአብሔር ያዘጋጀልን እኮ ገና ብዙ ነገር አለ። ግን ገደብ አስቀምጠውላችኋል። ወገኖች የባካችሁ መልእክትን ሼር እና ሰብስክራይብ አድርጉልኝ። ይሄ መልእክት ለብዙዎች ይድረስ። ቪዲዮ አያይዛለሁ። ሀገሬ አሁን ደግሞ በውሾች ላይ ተነስታለች። ይሄ እኮ በጣም ጭካኔ ነው። እናንተ በጣም አዝኛለሁ። እኔ በእውነት ነው የምላችሁ። እግዚአብሔር ይድረስልን እንደ ሀገር፣ እግዚአብሔር ይድረስልን እንደ ቤተ ክርስቲያን፣ እግዚአብሔር ኢትዮጵያን ይታደጋት በጌታ በኢየሱስ ክርስቶስ። የዛሬ መልእክት ይሄ ነው። እባካችሁ ሼር እና ሰብስክራይብ አድርጉልኝ። ተባረኩ። እወዳችኋለሁ። መልካም ቀን